ሞት ነበር ማለት ነው። እንዴት? በምን ምክንያት? ከኢትዮጵያ ከመጣ 5 ቀኑ ነው። እሺ ከዛውን ወድቆ ሞተ አሉ። ወድቆ ማለት አዙሮት ወድቆ ነው ወይስ አዳልጦት ወድቆ? እንዴት ወድቆ? አዙሮት ወድቆ ነው አሉት። እና ቪዲዮ አለን፣ ቪዲዮ እንልክላችኋለን ከፈለጋችሁ። ማን ይነግራል? እና ኤምባሲ ምን ሆነሽ አንቺ? ጓደኛዋ ነኝ። ኦኬ እህትዬ የት አለች? አለች እዚህ። ብዙ አማርኛ ብዙ አትችልም። ምንድነው የምትችለው? ኦሮምኛ ነው የምትችለው። ኦኬ ማለት አሉ ሆነብኝ ወሬው። ኦሮምኛ ከሆነ የምትችለው ኦሮምኛ ተናጋሪ ላስገባላት እና ራሷ በትክክል ለእሷን ያሳወቋት። መጀመሪያ ደውሎ ወንድምሽ ሞተ ያላት አካል ማን ነው? አሰሪ፣ ቢሮ፣ ደላላ ማን ነው? አረቡ ነው ልጁ የተቀበለውን ማለት ነው። ወንድሟ አረብ ቤት የሚሰራው ኦማን? አዎ አረብ ቤት ነበረ ሊሰራ የመጣው። በምን ስራ? በምን ስራ ነው የመጣው? ግዳት ማሳ ላይ ማለት ነው። መዝራዓ አለች። መዝራዓ ኦኬ እርሻ። እሺ እና በመጣ በ5 ቀኑ አዙሮት ወድቆ ሞተ ብሎ ሰውየው ደውሎ ቀጥታ ለእህትየው ነገራት? አዎ ሐኪም ቤት ወስጄው ነበረ ግን ምንም አይነት በሽታ የለውም ብሎ ነገራት። እና አስክሬኑ እዛው ሐኪም ቤት ነው? አዎ አስክሬኑ ሐኪም ቤት ነው ያለው። ትላንትና ነው የሞተው። እስካሁን ሐኪም ቤት ነው ያለው። እና ኢትዮጵያ ኤምባሲ ወረቀት አውጡ ከኢትዮጵያ አሉን። ከዛ የሆነ የጻፉትን የኢትዮጵያ ወረቀት ማን ኤምባሲ የላቸውም። የለም ማን ኤምባሲ የለም። የኢትዮጵያ ኤምባሲ ያስፈፋችሁ ወረቀት አስልኩ ብለው ከዛ ከኢትዮጵያ የተጻፈው ደግሞ ልክ አይደለም አሉ። ሌላ ከዚህ ከዱባይ ከውጭ ጉዳይ ከኢትዮጵያ ከውጭ ጉዳይ ማን አንጻፈ? ቤተሰቦቹ? እዛ ቤተሰቦቿ ማለት ነው። ኦኬ ቤተሰቦቿ አጽፈው የላኩት ወረቀት ትክክል አይደለም፣ የተሳሳተ ነገር አለው። አያስታውቅም፣ አይበይንም አለ። አያስታውቅም እኮ እንደ አዲስ ያጽፋችሁ። ከዚህ ከዱባይ አጽፋችሁ አምጡ አሉ። እና አሁን እዛው ሊቀብሩ እንጂ ወደ ኢትዮጵያ መግባት አይችልም። እንዴት ነው ወደ ኢትዮጵያ እንዲገባ የሚደረገው? ኤምባሲ ስለሌለን ያው ሰውየው ልጁ ኢንሹራንስ ካለው ኢንሹራንሱ ከበር አድርጎ ነው ወደ ኢትዮጵያ ሊላክ የሚችለው። ግን እንዴት ኤምባሲ የሌለበት ሀገር ላይ ኢንሹራንስ እኮ የለውም። ስለዚህ ኢንሹራንስ ከሌለው ቤተሰቦቹ አቅም አላቸው የፕሌኑ እንደገና እዛ የምትጨርስ ሰው ያስፈልጋል። ኤምባሲ ስለሌለ እዛ ቤተሰብ ያስፈልጋል ፕሮሰሱን የሚያስጨርስ። ዞሮ ልጁ በተፈጥሮ ሞት ስለሞተ ነው ሆስፒታል ውስጥ የሆነው አስክሬኑ። ስለዚህ ሰውየው የሆነ ነገር አድርጎት ቢሆን ሆስፒታል አስክሬኑ ተመርምሮ ፖሊሲ ጠራ ነበር። ስለዚህ የተፈጥሮ ሞት ነው፣ ቀኑ ደርሶ ሞተው ማለት ነው እኮ። እሱ ራሱ እኔ እንዴት ላድርግ ፈጣሪ አምጥቶት በሞተው እንዴት ሞተ እያሉ ጥያቄ ያበዙብኛል። እኔ እንዴት ላድርግ? ውሰዱ እንደፈለጋችሁ አድርጋችሁ አስመርምራችሁ የዛኔ ጠይቁ እያለ ያለው ግን በእኔ አይደለም በፈጣሪ ፈቃድ ነው የሆነው። እና መውሰድ ከፈለጋችሁ ብቻ መፍትሄ አድርጋችሁ እኔ እስካሁን ድረስ ሐኪም ቤት ነው ያለው ሎን የመለሰል እኮ። አሁን እናንተ ምን እንድንረዳችሁ ነው? እኛ በሚታችን አስክሬኑ እንዴት ነው መግባት ለሚለው ጥያቄ ኤምባሲ ስለሌለ እዛው ቤተሰብ ቢኖር ቤተሰብ ራሱ የቤተሰብ አካል ለምሳሌ እህት ወይ ያጎት ልጅ የሆነ ሰው ቢኖር ራሳቸው ከሆስፒታሉ የሚጠየቀውን ወረቀት ፕሮሰሱን ራሳቸው በራሳቸው ብር በራሳቸው ጊዜና ጉልበት ፕሮሰሱን ጨርሰው ራሳቸው ይዘው ይገቡ ነበረ። ገባሽ? ስለዚህ የቤተሰብ አካል ያስፈልጋል። ኤምባሲ የለም። ኤምባሲ ቢኖር አንድ ሰው ገንዘብም ከፍለ ነው ፕሮሰሱን የሚያስጨርሰው ኤምባሲ እየሄደ ሰው እንፈልግ ነበር። ገባሽ? ኦማን ውስጥ ኤምባሲ ስለሌለ ነበር ተዘግቶ ነው መሰለኝ አይደል ጋይስ? የሆነ ጊዜ የሆነች ችግር ላይ ሆነ። ቆይ እስኪ እንትን አለ ጥራት አንድ ሬስቶራንት ያላት ልጅ አለች እዛ ዛሃራ መሰለኝ። ቆይ እስኪ
አዎ ዛህራ ሬስቶራንት ያላት ልጅ ኦማን ላይ ያለች። ሰላም ዛህራ እንዴት ነሽ? ደህና ነሽ? ዛህራ እንዲ ላይቬ ላይ ትመጫለሽ? የሆነ ጥያቄ ነበረን ፕሊዝ። ቴንክ ዩ። ሙቀት ይሆናል የዘንድሮ ሙቀት ይለያል። ነብሱን ይማረው አሜን። ከሀገሩ ወጥቶ ወጣ በ5 ቀኑ። እንግዲህ የሰው ልጅ ተጽፏል የሚሞትበት ቦታና ቀን። ከሀገሩ ወጥቶ ያልፍልኛል ብሎ በወጣ በ5 ቀኑ ሲሞት በቃ ኦማን ሄደ ኦማን ላይ ነው የምትሞተው ተብሎ ተጽፏል ሲፈጠር እሱ። ቆንስላ ጽሕፈት ቤት አለን ግን ተዘግቷል። ምን ይላል? ዘ ኮንስለት ጄኔራል ከዚህ በፊት አንዲት ችግር ላይ ሆና ቆንስላ ጽሕፈት ቤቱ ሰጃት ብያት ዛህራ ወስዳት ይኸው አንስታ የዛኔ የላከችልኝን ፎቶ ሳየው አሁን ጸብ ላይ ገብቼ ላልተወሰነ ጊዜ ነው የሚለው። እስቲ ምንድን ነው የሚለው? ዘ ኮንስለት ጄኔራል ኦፍ ዘ ፌዴራል would like to announce that Friday, April 10, 2026, the office will remain closed in the observe of the Good Friday holiday. እንዴ ቆንስላ ጽሕፈት ቤት እኮ አለን፣ ኤምባሲ ነው እንጂ የሌለን። ግን ይህ ፍራይዴ ስለሆነ ነበር የተዘጋው። ክፍት ከሆነ እኮ መጠየቅ ይቻላል። ወላሂ እንኳን በሰላም ተገላገልሽ የሚለውን ቮይስ አልሰማሁትም ነበረ። ዛራጊ ደህና ነሽ ወይ? እንዴት ነሽ ሀቢብቲ? አለን አልሐምዱሊላህ። ሪም ጎልድ እወድሻለሁ። ሁለታችሁም እዚህ ጋር አንድ ላይ ያገኘኋችሁ። ደግሞ መርሳት መልሽ። ምን የምፈልገው የአማረኝን ነገር ስፈልግ ታይ ግን ታይ ላኪልኝ። በዚህ አጋጣሚ ልውቀስሽ። ኦማን እኮ ስለማልችል ነው መላክሽ። ይቅርታ በጣም የእኔ ወደ ችግር የለውም። በቃ እመጣለሁ። አይ ይሄን ብቻ ነው የምፈልገው። እሺ ለቀልድ ነው። በዚህ አገኘሁሽ። እሺ ዛርዬ እንዴት ነሽ? አለሁ ሀቡዬ። እኔ ወደ እንዴት ነው ማሪ? ወላሂ አልሐምዱሊላህ ምንም አይ እሺ ሀቢብቲ ይኸውልሽ አንድ ወንድማችን እዛ ሄዶ በሄደ በ5 ቀኑ ሞተ። አዙሮት ወደቀና ሞተ። ግሩፕ ላይ እየተነጋገሩበት ነው። እሱ ነው እንዴ? አዎ። እና ሞተና አሁን አስክሬኑ ሆስፒታል ነው ያለው። ያው ቀኑ ደርሶ ነው የሞተው። አስክሬኑ ተመርምሮ ምንም አይነት በሽታ እንደሌለበት እና ድንገት መዝራ ላይ ወድቆ እንደሞተ ተገልጿል። እና አሁን አስክሬኑን ወደ ሀገር ለማስገባት ኦማን አስክሬን ገብቶ ያውቃል? አዎ አለች እናታችን ሩቀያ። የእሷንም ስልክ ቁጥር ሰጥሻለሁ። ይገባል ብር ነው እንጂ ያው በቀደም አሁን ከአርብ ዕለት ማታ አካባቢ የሆነ ሬሳ ወጥቷል ከዚህ ከኢትዮጵያ ወደ ኢትዮጵያ ከኦማን። ከኦማን በጣም ገናኘኛለሽ። ቁጥሯን ዋትሳፕ ላይ ልክልሽና ታወሪያታለሽ። እኔም ደውዬ እነግርልሻለሁ። አንሺላት ሀቢባ ናት ብዬ ያወራለሻለሁ። ችግር የለውም። እሺ ሀቢብቲ በጣም መጀመሪያ ያው ኤምባሲ ውስጥ ነበር የምትሰራው። አሁን እንደ ቆንስላ ነገር ሆኖ ያው ታውቂያለሽ በየሀገሩ የሆነ ብዙ ደስ የሚሉ ነገሮች እንደሌሉ አንዱ ለአንዱ ነው፣ አንዱ ለራሱ ብዙ ነገሮች ስላሉ እሱ የገላዊ ነገር ነው እነግርሻለሁ። ብዙም ፍቅር የለም እዚህ ኦማን ላይ። ጀስት ሁሉም ሀገር ነው ይሄ፣ ሁሉም ሀገር ነው። ለምሳሌ ምናምን ከሆነ ሁሉም ሀገር ላይ ነው ያለ። እዚህ ይበዛል። ግን ደግሞ የልጁም እንትን ምንድን ነው እንዴት ሞተት ብሎም አንዱ በግሩፕ ላይ በጣም ማታ እየተጨቃጨቁበት ነበረ። እኔ ብዙም አልገባም፣ ግን እኔ ዝም ብዬ አዳምጬ እንትን እያልኩ ነበረ። ኤኒሃው ምንድነው አሁን ልልሽ የነበረው
ሬሳ የማይወጣበት ምክንያት ምንም የለም፣ ይወጣል። ወረቀት የምታስጨርሰው እስካሁን ድረስ እናታችን ሩቀያ ናቸው። እዚህ ሀገር ብዙ አመት ወደ 30 አመት ነው ምናምን ነገር ኑረዋል። የልጆች እናት ናቸው። ትልቅ ሴትዮ ናቸው። እና ለእሷን የእሷን ቁጥር ሰጥሻለሁ፣ ታወሪያቸዋለሽ። ዛህራ መጣም ነው የሰጠችኝ ትያታለሽ። እኔም ደግሞ አሁን ዳይሬክት ደውዬ እነግርልሻለሁ። በጣም ጥሩ፣ በጣም አመሰግናለሁ። እና በቃ ያለው ነገር ስለዚህ በቆንጽላ ጽሕፈት ቤት በኩል ነው የምታስጨርሰው ማለት ነው? ታስጨርሳለች። ታስጨርሳለች። ያው ጠብቂ። እሷ ብዙ ጊዜ ግን በአስቸኳይ እንዲመጣ አድርጌ ባያት። ብዙ ጊዜ የመዘግየት ነገር አለ ይመስላል። አላሁ አለም። ግን ቶሎ ቶሎ ያለመሯሯጥ ይሆን አይዶኖ ከእነሱ ምንትን ይሆን አይዶኖ ምን እንደሆነ ያላቅም። ብቻ ግን መላኩ አይቀርም ቢዘገይም ቢቆይም። አሁን 3 ወር ከምናምን ነው ይሄ ልጅ ሬሳው ፍሪጅ ውስጥ ከነበረ የተላከው። ትናንት የተላከው ልጅ ነው የምትባለው። ከፈለግሽ ወረቀቱን እልክልሻለሁ በዋትስአፕ ፖስት ላይ የእሷንም ቁጥር እልክልሻለሁ። እዩ እንዴትስ እንደሚመጣ በዛ። መቼም ይሄ ወረቀት የሆነ መልእክትም ሊነግር ይችላል። ኢቭን እሷ እንትን ባትልም ባትሯሯጥም እዛ ደግሞ ያለው እንትን ወረቀቱን ከላክሽልኝ ስቴፕ እንዴት እንደሆነ። እሺ ሌላው ደግሞ ምን ልልሽ ነበረ፣ ልጁ የጅማ ልጅ ነው ሀቡዬ። እኔ እንጃ ግን ኦሮምኛ ተናጋሪ ናት እህቱ፣ አማርኛ አችልም እና አብራት የምትሰራው ልጅ ናት ለኔ። እሺ ግሩፕም ላይ አድንድ ምንም እንትን የለውም፣ ፋይዳ የለውም። ግሩፕ ላይ ገብታ እንትን ብትል ለምን አብዛኛው አያስፈልግም። መጀመሪያ ደረጃ እኔ ዛህራን ስለማውቃት ሬስቶራንት ያላት ልጅ አለች እዛ ማውቃት። ወይ ዛህራን ልጠይቃት ብዬ ጠራኋት። ይኸው ኢንፎርሜሽን እየሰጠችኝ ነው። የሚያስጨርስም ሰው ታገናኘኛለች ዋትሳፕ ላይ። እሷን ሩቅያን አገናኛችኋለሁ። ገንዘብ ከራሳችሁ ነው መታችሁ። እኔን ለስክሪን መሸኛ ገንዘብ አሰባስቢ እንዳትሉኝ እሺሙ። እየሰማሽኝ ነው? አይ ባይዘዌ ግሩፕ ላይ ብዙ ሰው እየተናገረ ነው። ያመጣውም ልጅ ትንሽ ይቻልም እየተባለ ነው። ብዙ ነገር እየተባለ ነው። አሁን ብዙ ይቻሉ እንጂ እኔ የአስክሪን መሸኛ ገንዘብ አሰባስቤ አላውቅም። እኔ በቁለት ማትረፍ ነው እንጂ ገንዘብ ለምለው ሚዲያ ላይ ለአስክሪን አሰባስቤ አላውቅም። እና እሙ ሙድሽን አብሪና ለእህትየው ተርጉሚላት እባክሽ እህቴ። እሺ እና ማለት እዚህ ጋር ስትመጡ ገንዘብ ብላችሁ አልመጣችሁ። እንጠይቅሽ በሀሳብ እርጅና ያላችሁት፣ በሀሳብ ደግሞ ይኸው እየረዳኋችሁ ነው። ሩቅያን ማገናኛችኋለሁኝ። ዛህራ ታገናኘኝ እና ከዛ በኋላ ስቴፑን እናንተ በገንዘብ እኔ በሀሳብ ነው ላግዛችሁ። የተስማማ ነው አይደል? ንገሪልኝ ይህንና ለእሷ በኦሮምኛ። እኔ ነኝ መነግራት። ኖ አንቺ ኦሮምኛ ትችያለሽ ዛህራ? አዎ እችላለሁ፣ ግን ብዙ አይደለሁም፣ እፈራለሁ። ገባሽ? ተውሶ ስለሆነ እፈራለሁ። እሺ ቆይ እንትና ኦሮምኛ ትችላለች? ለምንድን ነው 10 የሚታል አታርጊ? ታዲያ በምን ተግባባችሁ? ታዲያ አንቺና ልጅቷ በምን ተግባባችሁ ነው አንቺ እዚህ ጋር የምትተረጉሚው? በአረብኛ ነው የምነግራት። طيب خليها تتكلم معي بالعربي زين. عادي تكلمي بالعربي. طيب تمتعنا بعربية تنقري. لا አትወጪም ዝም ብለሽ አውሪ። تكلمي بس ما بتطلعي. يلا ما تطلعي بس ما يطلع بس صوتش يطلع. يلا كلمي. يلا تكلمي. ابشري تكلمي. ترى شاوري. ተረጉም ላካለች አጠገብ እኔ አረብኛ ተርጓሚ ያስፈልገኝም ራሴ አረብኛ አውቃለሁ። ሀቢብቲ እንት تتكلمي بالعربي انت تعرفين عربي؟ ايوه. طيب تكلمي بالعربي. طيب مين خبرك عن اخوك؟ اخو انا اول سافر عمان
راح بعد 5 يوم ولا 4 يوم انا بكلم تليفون معاه. بعد اكلم تليفون قال دخل شؤون كل شيء تمام. قال بعدين انا كلمته اول امس سويت تليفون سكر. تريك يبطل ما بطل تليفون. بعدين امس سويت تليفون ما يرد. بعدين اكو مال في امارات هنا سويت تليفون قال اكو مال تليفون سكر. ليش؟ قال مريضه. كيف مريضه؟ ايوه مريضه. الحين الصبر انا بكلم ارباب. يعطيني ارباب انا بكلم اختار النمبر. قالت انت اكو عبدو اكتب العبدو. ايوه انا اكتب العبدو. اكو مال انت مات الله يرحمه. قالت كيف مات؟ انا كلمت اول امس كيف اليوم مات؟ ايوه مات مريضه بس طاهت ودينا مستشفى سكر. بعدين قعد شوي رجعنا بيت اعطينا سلسل دواء. بعدين زياده تعبانه رجعنا مستشفى. قال موت. قال في فيديو. قالت ما ادري شو فيديو لكن انا هو ما في مشكلة. في المستشفى بيكون تقرير يكتبوا المستشفى بيعطيك تقرير. يكتب لك أخوك ليش مات بشو مات بيكتب تقرير. أوكي ما في مشكلة. المستشفى طالما هو المستشفى بيعطيك تقرير. أوكي ورقة. طيب الحين أنت شو تبين؟ الحين بس انا يريد هذا يقدرين تكلم هذا ارباب ده ما يريد اخواني مع انا بتروح. بعد قالوا ما يقدر تروح لازم يسوي فيزا هناك. هذا بيترش لوكيشن مال مستيفى. اخواني مال انا يوم تروح هناك لازم هذا تشيل تودي مكان مستيفى صح. بعدين يوم تروح اخواني مال يعني اخوانك بيروحون لكن هذا ما يريد يسووه كفيل من هناك. قالت تسويه صديق مال انت كان فيه هناك خليه بيدفعوه. يقول كذا. اخو مال انا يريد تروح هذا ما يريد. بعدين يوم اخو مال انا بيروح ممكن هذا جواز كلش في معاك. بعدين يشرط كيف تحصل هنا مشكلة. بعدين ممكن جنازة ما تحصل بعد يوم ما في بيجي أمو ወንድሞቼ ኦማን ሊሄዱ ነው እኮ ነው የምትለው። እንደዚህ ሀብታም ከሆኑ ብድግ ብለው ኦማን መሄድ የሚችሉ ከሆነ ለምንድን ነው ልጁን ኦማን ለዚህ በዚህ ሙቀት ለዚህ ስራ የላኩት ታዲያ? የኔ ውድ ሀብታሞች አይደሉም ወንድሞቿ። ሁለቱም ምስኪኖች ናቸው። እዚህ ሰው ቤት የሚሰሩ ናቸው ሁለቱም ማለት ነው። እና ሊሄዱ ነው ኦማን? አይ እሷ እያለች ያለችው ከዛ ቪዛ የሚልክለት ሰው ስለሌለ ሰውየው ያላት ወንድሞች ወይ አንዳችሁ ነውና መውሰድ ትችላላችሁ ነው። ግን እሷ ቪዛ ስለሌለው መሄድ አይችልም። አረብኛ ለኔ ያለችኝ ወንድሞቼ ወደ ኦማን ሊሄዱ ግን ሰውየው ስልክ አያነሳም። ሰውየው ስልክ ካላነሳ ቢሄዱስ እንዴት ነው ያገኙት? ማይሪድ يجي في المطار لازم هذا يجي يشيل صح. هذا ما يريد بس انت خلاص طرشوا ورقه بعدين يطلعوا مستشفى صديق مال انت تدفنون بيقول كده ما يريد ኢትዮጵያ ነው አይደለም የሚሄዱት ወንድሞቿ። ከኢትዮጵያ ቪዛ አፕላይ አድርገው ትኬት ትችለው ያንን ገንዘብ ማሪ ለፕሮሰስ ማስጨረሻ እነሱ ከሚሄዱ ሁለት ወንድሞቿ የቪዛ የትኬት አውጥተው ከኢትዮጵያ ተነስተው ኦማን ከሚሄዱ ያንን ገንዘብ ለፕሮሰስ ማስጨረሻ ሩቅ ያለ የምትባለው ከቆንስላ ነው የምትሰራው ያለቻት ዛህራ አገናኘንና ለፕሮሰስ ማስጨረሻ ይሁን። አቡዬ እነሱ ያሉት ኢትዮጵያ አይደሉም። ልጆቹ ወንድሞቿ እዚህ ናቸው። ዱባይ ውስጥ ነው ያሉት። ኢማራት ናቸው። ስለዚህ ዱባይም ካሉ በመኪና ይሄዳሉ። ምንም እንዴ ከዱባይ ከሆነማ በቃ ለምን የአራት ሰዓት መንገድ እኮ ነው ሀቦ። በመኪና ይሄዳሉ እኮ በመኪና كيف يطلع جنازة بعدين؟ ቆይ هو شوفي حبيبتي تسمعي اوكي؟ اي كيف ما يطلع جنازة؟ كيف؟ ليش كم زمان اي جنازة بيطلع من بلد فهمتي؟ كيف اكوش ما يطلع؟ بعد اكوش ما من زمان متوفي الله يرحمه. متوفي قبل 5 ايام او 4 ايام. اذا انتوا تساعدوا بعض ما يطلع شيء. ما في شيء كل شيء يطلع حلو. تاني شيء لا تقرري انت وحدش قرري مع اخوانش. من كل شيء حد لا تتكلمي. تو اديه حبيبه تليفون مع امي رقيه تتواصلوا كيف طريقه اوراق يخلص وما يخلص هي تخبرها. ما لازم كيف وكيف اخوي وما يقدر ما يقدر يجي وما يجي ما لازم.
أكوش إذا تقدروا تروحوا بلدكم روحوا دفنوا أكوكم تمام. أيوة تمام. أنا مع أخوانها بالإمارات እኔ አሁን ችግሩ ተፈታ ይኸውልሽ ኢማራት ከሆነ ያሉት ከኢማራት ኦማን የአራት ሰዓት መንገድ ነው በመኪና አይደል እሱ በመኪና ወንድሞቹ ኦማን ይሄዱና ያለበት ሆስፒታል ሄደው ከሰውየው ጋር ፕሮሰስ አድርገው ይረከባሉ ሩጫን ታግዛቸዋለች ችግር የለውም ማያግዛቸው ማንም የለም ሁሉም ያግዛቸው ኦማን የሩቅያን ስልክ ላይ አሁን ልክልሻለሁ ዋትስአፕ ሰውየውን ማውራት ትችያለሽ እሺ ይችላል ምን እንዳወራላችሁ ትፈልጋላችሁ ሰውየው ወሽ ቤት ሩቅያ ናት የምታናገረው ሰውየውን ከሩቅያ ጋር አገናኝና ሩቅያ ስለሆነች ፕሮሰሱ የምትጨርሰው سميني ماري في واحدة اسمعي شو اسمها هي؟ ما انه اسمها زينب اسمعيني زينب في واحدة اسمها رقية عايشة بالأومان هي بتخلص المعاملة تمام؟ هي بتخلص كل شيء هي كانت تشتغل في السفارة قبل ما يسكر فهي بتتكلم مع أرباب إن أنت أرباب ما قلت مع الكفيل اوكي هي راح تتكلم معه طيب اذا زينب ما تفهم كيف نتفهم انا وياها انت عادي انا اقول لها البيت لا انا ابي رقمها عشان اتواصل معها الواتساب رقية تاقم انتنو انا ابي واتساب مال زينب አንቺ ራስሽ በተቀደም አረብኛ ማታውቂውን ምን ነው የምትተረጉሚው? ታውሪላታለሽ? አማርኛ ትችያለሽ? እሙ አንቺ አረብኛ ታውቂው? ኦሮምኛ ትተረጉሚላት ትሰማለች፣ ግን ደግሞ በዛው ኧረ አንቺ ራስሽ አረብኛ ታውቂያለሽ ወይ ነው ጥያቄ ማሪ። አዎ طيب إذا تعرفين عربي أقول لك أنا أبي واتساب مال زينب. اوكي بسجلش طيب አሁን ይኸውልሽ እንትን አስገባልሻለሁ ሞዴሬተሪን የዘይነብን ዋትስአፕ ነው የምትልኪልኝ አንቺን አይደለም እሺ የዘይነብን ነው እሺ ዘይነብ ነይማ አንቺ ቁጥርሽ አረብኛቸው ሽባ ነው አለች አንዷ አካል ጎዶሎ ነው አረብኛቸው ግማሹ ጎሏል ኧረ ተይ አትስጨኝ ሰው ሲደናገጥ እኮ ማውራቱ የሚያወራውን የሚጠፋው ምንም በመደናገጥ አታሳቢ ማሬ ቋንቋ በተደናገጥ አይጠፋም ይወድ ሶፊዬ ፎሎ አድርጊያትና ማሬ የዘይነብን ቁጥር ለሶፊ ላኪላት ከዛ እኔ ዋትስአፕ ላይ ለዘይነብ የሩቅያን አገናኛታለሁ እሺ ከዛ ዘይነብ ደግሞ ሩቅያንና ወንድሞቿን ታገናኛለች ገባሽ ወንድሞቿ ከኢማራት በመኪና ኦማን ይሁንና ከሩቅያ ጋር ሆነው ፕሮሰስ